ኢየሱስ ጌታ ነው ማለት ጋኔኑም ይላል። እንደምን ሰነበታችሁ? አማን ነው? ሰላም ነው? ፒስ ነው? ተክለ ሃይማኖት 7 አክሊላትን ተቀበሉ። ተክለ ሃይማኖት 7 አክሊልን ተቀበሉ። አንድ ስለ ጸና ሃይማኖታቸው፣ አንድ ሃይማኖት ስለማስተማራቸው፣ አንድ ካላዋን ነገስታት መከራ ስለተቀበላቸው። እንደው ለአይምሮ የሚከብድ አንድ ታሪክ ልነግራችሁ ነው። አንድ ሰው በጣም ባለጸጋ ነው፣ ብዙ ሀብት አለው። ኑ ኢትዮጵያን እንርገም። ኑ ኢትዮጵያን እንርገም። ልክ እንደ አሜሪካው አይነት ልክ እንደ ሎስ አንጀለሱ ሀብታሟን ካሊፎርኒያ እንዳደረጋት ዶጋመድ በፍጹም ጊዜ የማይሰጥ እሳት ያግኝሽ የሰደድ ደካማ መስሏቸው በአንድ እግሩ ቢያዩት ባለ 6 ክንድ ተክልየኛ አባት እርሱስ አንበሳ ነው ተናገር ደብራስቦ ለጊዮን ሲዋረድ እሳት ተከናንቦ እጅግ ብዙ ነው ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች እንዲሁም ደግሞ የግዕዝ ሚዲያ ቤተሰቦቼ እንደምን ሰንብታችሁልኛል? እንደምንስ ቆያችሁ? እግዚአብሔር ኃያሉ የተባረከ የተመሰገነ ይሁን። ሰላም ለእናንተ ይሁን ብያለሁ። ዛሬ በዕለተ ቀኑ በተክለ ሃይማኖት ዕለት ቀን እንግዲህ እንዲህ አምረን በነጠላ ዛሬ መተናል ወደ እናንተ። እንዴት ናችሁ? ነጠላ ግን ያምርብናል አይደል? እኛ ኦርቶዶክሳውያን እኮ የማያምርብንን ነገር አድርገን አናውቅ። በእውነት በጣም ነው የሚያምረው። ጸጋን እግዚአብሔር እንደዚህ አድርጎ ቢያለብሰን፣ በጸጋው እንደዚህ ለብሰን ብንኖር፣ ነጭ እንደለበስን ውስጣችንንም ነጭ አድርጎን ብንኖር ብለን እንመኛለን። ታዲያ ይህ ሁሉ የሚሆነው በንስሐ ነው። አጥፍተናል፣ አዎ፣ በድለናል፣ አዎ። ነገር ግን ይቅር ባይ የሆነ እግዚአብሔር ይቅር ይላል። ምክንያቱም ንስሐ የሚባል ውሃን አስቀምጦልን በሰውነታችን ላይ እያፈሰስን እድፋችንን እንደምናስለቅቀው ሁሉ የኃጢአታችንን የነፍሳችንን ቁስል በንስሐ እንጠግናለን። ዲያቆን አቤሜሌክ ነበርኩኝ። በቀጥታ ወደ ተዘጋጁት መርሃ ግብሮች አልፋለሁ። ከናንተ የሚጠበቀው ይሄ ቪዲዮ ወደ እናንተ ለመጀመሪያ ጊዜ ከሆነ የመጣው ሰብስክራይብ ምትለዋን ነው። አድማጭ ተመልካቾቼ ሁሉ ጊዜ የምትከታተሉኝ ደግሞ የላይክ በተኗን እየነካችሁ አብረን እንቆያለን ማለት ነው። በቀጥታ ወደ ዛሬው መርሃ ግብር እንለፍ። እስቲ ወንድ ከሆን ከነጋቢ ከነነጠላ መድረክ ላይ ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው ማለት ጋኔኑም ይላል። ምንም ጥርጥር የለውም። ነው ጌታ ነው፣ እውነት ነው። ጌታ ነው፣ አምላክ ነው፣ የባህሪ አምላክ ነው፣ የጸጋም አምላክ አይደለም። ይሄን ግን ጋኔኑም ያውቃል፣ አጋንንቱም ያውቃሉ አለ ያዕቆብ። እንደውም ይንቀጠቀጣሉ አለ። ግን ሰው በእምነት ከጋኔኑ ለመብለጥ ምን ማድረግ አለበት? መታዘዝ፣ መጽሐፉ የሚለውን ማድረግ። ይሄን አድርግ ምን ትድናለህ? ምን ትላለህ? ትድናለህ። ጋኔኑ ያምናል፣ አያደርግም፣ አይድንም። ጊዜው ሲደርስ ይታሸጋል በሲኦል። እኔ ክርስቶስን አውቃለሁ በማለት አይዳንም። አጋንንትም ያውቁታል። ጋኔንም እግዚአብሔርን ያውቃል። ምንም በዚህ ልዩነት የለንም። እግዚአብሔር ማን እንደሆነ ጋኔን ያውቃል፣ ፈጣሪው እንደሆነ። ክርስቶስ ሰው በሆነ ጊዜ እንኳን አንተ ቅዱሱ የእግዚአብሔር ልጅ ኢየሱስ እንደሆንክ አውቄሃለሁ አለ። ማን ነው ይሄን ያለው? ጋኔኑ። ሰው ከጋኔን የሚለየው የሚያምነውን እግዚአብሔርን ይታዘዝ። ባልንጀራህ እንደራስህ አድርገህ ውደድ ሲል በቃ ሰው ለሆነ ሁሉ በጎ ነገር ያስባል፣ በጎ ይናገራል፣ በጎ ነገር ያደርጋል። ስለዚህ ከጋኔን ተሻልን ማለት ነው፣ ከሰይጣን ተሻልን ማለት ነው። ይሄን ካላደረግን ግን እዚህ በመሰብሰባችን ክርስቶስ ብለን በመጥራታችን አንድንም። ክርስቶስ የእግዚአብሔር ልጅ እንደሆነ በመመስከር ብቻ አንድንም። ክርስቶስ የእግዚአብሔር ልጅ አድርጉ ያለንን በማድረግ በመኖር ነው። እና
ስለ ክርስትና ማወቅና ክርስትናን መኖር ይለያያል። ስለ ክርስትና ማወቅና ክርስትናን መኖር በጣም ይለያያል። ምክንያቱም ኢየሱስ ጌታ ነው ይላሉ አይደለ? እንግዲህ እነዛኛዎቹ ግን አይኖሩትም። ጌትነቱን ግን አያረጋግጡለትም አይደል? ለሱ ሳይሆን ለራሳቸው ጌትነቱን አረጋግጠው አይደለም የሚኖሩት አይደል? ብፁዕነታቸው በእውነት ቃለ ሕይወትን ያሰማልን፣ በረከታቸው ይድረሰን እላለሁኝ። እንቀጥል። እንደምን ሰነበታችሁ? አማን ነው፣ ሰላም ነው፣ ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን የሚል እንደው እግዚአብሔር ማን ይተርኩሰን እንጂ እውነቴን እኮ ነው የምነግርህ። ምድር ጠቧችሁ እኮ የምትራመዱት ሁሉ ጸበል ስትል ኩምሽሽ በቃ ለተቸገረ እንድናዝን አረማመዳችን እኮ ልክ እንዲኖረው ንግግራችን መጠን እንዲያበጅ እግዚአብሔርማ ይተርኩሰን እንጂ ተነግረን ሰምተናል እንዴ? እውነቴን ነው። ስንቶቻችሁን እስቲ አሁን እዚህ ውስጥ ራሱ ብቆሰቆስ እዚህ ከተሰበሰበው ውስጥ እግዚአብሔር በሚያውቀው እግዚአብሔር ነቅሶ ቢያወጣ ሲቸግራችሁ ወደ ቤተ ክርስቲያን የመጣችሁ ስንቶቻችሁ? ወይ ባል እንዴ ባለ ትዳሮች ሲጣሉ እኮ ነው ባጋባናቸው በ20 ዓመታቸው ነው ቤተሰብ የሚመጡ ሲጣሉ ይሄው ከተጋባና ያመታችን ነው ምላትን አትሰማኝም ምንም አታዳምጠኝም ማለት ይጀምራል። 20 ዓመት ጠፍቶ ኖሮ ምናምን መከራውን ነው ተደዝድዞ ነው ዘወደ መከራ ተመስገን ነው እንኳን መጣች። ዋናው መሸም ነጋም መምጣታችን። ስለዚህ እግዚአብሔር ሰው ሁሉ ራሱ እንዲጠላል ሊያደርግ ይችላል። እንድንመጣም ከፈለ እግዚአብሔር ሰው እንዲጠላን አያደርግም። ሰው እንዲጠላን ሰይጣን ሲያደርግ ዝም ይላል። ይሄ እግዚአብሔር እኛን የሚጠራበት መንገድ ነው። በቸርነቱ ወደ ቤቱ ይጥራል። የነነዌ ሰዎች የሚያስተምሩን ይሄን እኛም ነገ ከነገ ወዲያ አሁን ሁላችሁም ችግር ካለባችሁ እግዚአብሔር ጠልቶኝ ነው አትበሉ። እግዚአብሔር ወደ ቤቱ ሊጠራ ይፈልጎ ነው ማለት ያለ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። አሜን። በእኛ ላይ የሚደርሰው ነገር የሚደርስብን ሲሆን መከራም ችግርም ሲመጣብን ምን እየሆንን ነው ማለት ነው? ወደ እግዚአብሔር እየተጠጋን ወይ ደግሞ እግዚአብሔር እየፈለገን ነው ብለን እንድናስብ ነው ይህንን ወንጌል ያስተላለፉት አባታችን። ቃለ ሕይወት ያሰማልን በእውነት ለአባታችን። ያው ሁልጊዜ የምንናገረው ነገር ነው። ካለ እርሳቸው ትምህርት እንኳን ፈቀቅ ማለት አቅቶናል። በእውነት በጣም መልካም የሆነ ነገር ለነፍሳችንም ለስጋችንም የሚሆን ነገር ስለሚነግሩን ማለት ነውና እግዚአብሔር ጠልቶኛል ሳይሆን ማለት ያለብን ሊጠራን ፈልጓል ነው። ብንታመም እንኳን ምንድነው የምናደርገው? እንደው መድኃኒት ቤት የምንሄድም ከሆነ የሆነ ቦታ የምንሄድ ከሆነ ስንጨርስ ደግሞ ወደ ጸበል እንወጣለን። መድኃኒት ቤት እንኳን ሄደን እግዚአብሔር ወይ እባክህን ማረኝ እንላለን፣ ስሙን እንጠራለን። እንደረሳን ሆነን እየኖርን የራሳችን ህይወት እያባዘነን ስንኖር ከርመን መጨረሻ ግን ምን እናደርጋለን? የጌታ ኢየሱስ ክርስቶስ ሆይ እባክህ ይቅር በለን እንድንል እንሆናለን ማለት ነውና እግዚአብሔር የተመሰገነ ይሁን። እስኪ ኢትዮጵያን አብረን እንርገም። ደስ ስላለኝ ቆንጆ የሆነ ነገርን አስቀምጦ ስላመጣ ነው ይሄን ነገር ወደ እናንተ የሰጣኋችሁ። ኢትዮጵያን አብረን እንርገም። አሜን ትላላችሁ? ኑ ኢትዮጵያን እንርገም። ልክ እንደ አሜሪካው አይነት እሺ፣ ልክ እንደ ሎስ አንጀለሱ ሀብታሟን ካሊፎርኒያ እንዳደረጋት ዶጋመድ እሺ፣ በፍጹም ጊዜ የማይሰጥ እሳት ያገኝሽ የሰደድ ምንም ሀብትሽን ሳይነካ ዘረኝነትን የሚያነድ አሜን። ያሞቀሽ የድህነት ልብስ በሀብት ነፋስ ይገፈፍ ይምጣብሽ መሬት መንቀጥቀጥ እዳሽን ብቻ የሚያረግ አሜን። በቀድሞ ጀብዶችሽ ድስኩር ጆሮአችን ከምታደሚ በጋሃድ ከፍ ከፍ በይ በስኬት ታሪክ ድገሚ አሜን። አርግዢ ንጉስ ወለጂ ማንንም ከቶ ሳይሰማ እውነትን የሚያስተናግድ ሐሰትን ማዋረድ እንጂ ለፍትህ ልቡም ይደማ በደልን የሚያወላግድ ሰው የሚገፉ ልጆችሽ ጨርቅ እየጣሉ ይበዱ ሙስና የሚበሉበት ሆዳቸው አብጦ ይፈንዱ። ግን አሜን ማለት ይገባል አይደለ? ትላንት እንዳለፍነው ችግር ትላንት እንደነበረብን ቀን ወይ እንደ ትላንትናው ቀን ዛሬ ላይ ሆነን የምንኖር እኛን ችግራችንን እንደ ትላንት ያሳልፍልን። እግዚአብሔር ኃጢያታችንን እንደ ትላንትና ዛሬ ላይ ባዶ ያድርግልን። ትላንት አልፏል፣ ሄዷል፣ ቀርቷል፣ ሞቷል። ከዚህ በኋላ አይመጣም። ድጋሚ ልናየው አንችልም። እንዲህ ኃጢያታችንን ከላችን ላይ ይቅሰፍልን፣ ያወርድልን፣ ይጣልልን። ወደፊት የምናየውን ወደፊት የሚመጣውን ነገር ደግሞ ልክ እንደ ነገ በብሩህ በተስፋ ያስቀምጥልን። እግዚአብሔር ሁላችንን ሳይለየን ለትንሳኤው ያብቃን ለማለት ወዳለው እንቀጥል። ኦርቶዶክስ በመሆን ብቻ ትጠላለህ። ሰርቀህ ግን አይደለም፣ ቀምተህም አይደለም፣ በዓለም ላይ ጦርነት ቀስቅሰ ሰላም ነስተህም አይደለም። ኦርቶዶክሳውያን የጀመሩት ጦርነት በዓለም ላይ የለም በጭራሽ። ታሪክ አይነግረንም። በፍጹም ኦርቶዶክሳውያን ዘር ቀስቅሰው ጦርነት እንቅጠም ብለው ዓለምን በጥብጠው አያውቁም። እውነተኛ ሐቅ ይሄ ነው። ነገር ግን ሊያጠፉ ሲመጡ በነፃነታቸው ላይ ሲመጡባቸው ባህላቸውን፣ ማንነታቸውን፣ ሃይማኖታቸውን፣ አገራቸውን ሊወር በሚመጣ ጠላት ግን
ትግስት የላቸው የኢትዮጵያውያን ባህል ነው የእምነታቸው መለኪያም ነው ያለ ነጻነት እምነትን መጠበቅ አይቻልም ያለ ነጻነት ሃይማኖትን መጠበቅ አይቻልም በሰላም ይኖራሉ ሰውንም ያፈቅራሉ አገር ይወዳሉ ለዓለም ይጸልያሉ ለነፋሱ ይጸልያሉ ለፍሬው ይጸልያሉ ለወንዙ ይጸልያሉ ለአየሩ በሙሉ ይጸልያሉ ለፍጥረቱ ሁሉ ይጸልያሉ ሃይማኖታቸውን የሚነካ እግዚአብሔርን የሚያስክድ ከመጣ ግን መንግስት ነው አይሉ ንጉስ ነው አይሉ ባለስልጣን ነው መሪ ነው አይሉ ከእግዚአብሔር የሚበልጥ ባለስልጣን የለም ብለው ያምናሉ ኦርቶዶክሳውያን ወዳጄ ይሄ ነው የወንዙን ውሃ መላልን ብለን እነርሱን እስከ ልካቸውና እስከ ወሰናቸው ይመላ ዘንድ ስለ ወንዙ ውሃ እንማልዳለን ለዘርና ለመር ሊሆን እግዚአብሔር ለምድር ፍሬዋን ይሰጣት ዘንድ ስለ ምድር ፍሬ እንማልዳለን ታስታውሱ በጸሎት የምንለምንና የምንማልድ ሁላችንም በሰላም በመንፈስ ይጠብቀን ፍቅርንም ይስጠን አይነ ልቦናችንን የሚያብራልን ፈቃዱ ሆኖ ጸሎታችን ይቀበል ዘንድ ቀርበን እግዚአብሔር አምላካችንን ለምነው ወዶ ጸሎታችን ይቀበል ዘንድ የዲያቆኑን ማልዳለን እያለ እናንተ ድፍት ብላችሁ አሜን ኪርያላይሶ እግዚኦ ተሳለን እንደምትሉት ያለውን ማለት ነው መምህራችን ቃለ ሕይወት ያሰማልን አዎ ይህች ሀገር በሃይማኖቷን ሲነኩባት ሀገሯን ሲነኩባት ደፋር ናት ወኔዋ ማይቀዘቅዝ ነው ሀሞቷ በፍጹም ማይረግብ ነው አለችን ሀገርማ ስሟም ኢትዮጵያ ተብላ የተጠራች ታዲያ ሀሞታችንን የሚነኩ ሰዎች ሲመጡ እንዲህ አድርገን ነው እናስወጣቸው ተብሎ ይነገራል በአባቶቻችን በሃይማኖታችን ሲመጡ በሀገራችን በታቦቶቻችን በማህተባችን ሲመጡ መለስ አንልም እነዚህ ሰዎች ኦርቶዶክስን ጨርሳለን በአላህ ፍቃድ ፔንቴና ኦርቶዶክስን ጨርሳ እኔ ምለው እንደ ፈጣሪ ፍቃድ ሰው ገላለሁ ተብሎ ይነገራል እንዴ ፈጣሪ እንግዲህ በአላህ ፍቃድ ኦርቶዶክሶችንና ፕሮቴስታንቶችን እንገላለን አዎ እንግዲህ እንደዚህ ያሉ ጋጣወጥ ተብለው ሊጠሩ የሚችሉ ስማቸው ይህ የሆኑ ሰዎች አሉ ሁላችንም የምናውቀው ነው ያምናለሁ አውቃለሁ ስለዚህ ከእንደነዚህ አይነት ሰዎች ራሳችንን ማትረፍ ማዳን የምንችለው እኛም በተሰጠን ልክ ተዋግተን መሆን መቻል አለበት ምክንያቱም ኢትዮጵያ ተወራ በጣሊያን ጊዜ ታቦቷን ይዛ ወጣ ነው የተዋጋቸው ይሄ አባቶቻችን የቅርብ ጊዜ ታሪክ ነው 1000 ዓመት 2000 ዓመት ምናምን ብለን የምንነግራችሁ አይደለም በሐዋርያት ጊዜ ከክርስቶስ ልደት በፊት ምናምን ብለን የምንተርከው ታሪክ አይደለም ይሄ በቅርብ አባቶቻችን ሊያውቁት የሚችሉ ታሪክ ላይ የተደረገ ነገር ነው ስለዚህ ሃይማኖታችንን ሁላችንም በያለንበት ሆነን የምንጠብቅበት ጊዜ ነው በያስባለሁ ይሄና ያንን ማድረግ ጥሩ ነው እስኪ እንግዲህ መጋቢ አዲስ መቼም እያዋዙ ነው የሚያወሩት እሳቸው የሚሉንን እንስማ የዛሬ ወጣቶች ከዛሬ 30 ዓመት በኋላ ስትጠየቁ አቤት ድሮ ቲክቶክ አቤት ድሮ ፌስቡክ ይገርማቸዋል ቲክቶክ ላይ የነበረ ስድብ ዛሬ ምን ስድብ አለ ያን ጊዜ እኔ ወጣቶች እማታነቡ ወጣቶች ስታረጁ የምታወሩት ያልቅባቸዋል እየሰማችሁ ነው ስታረጁ ወሬ ያልቅባቸዋል እኔ አሁን ዛሬ በፊትም እኔ አጋጣሚ ሆኖ በተፈጥሮ ጆሮዬ ስግብግብ ነው ሆዳም ነው መስማት ይወዳል እኔ አልመርጥም አግበስበሽ አስገባለሁ አጣርቻ አስወጣለሁ ሲገባ አትምረጡ ቁርአኑንም ስሙት መጽሐፍ ቅዱስንም ስሙት አብዮታዊ ዲሞክራሲንም ሁሉንም አግበስብትና ስሙት ስታወጡ ግን መርጣችሁ አውጡ በዚህ ሲገባ ሁሉም ይግባ በዚህ ሲወጣ ግን ተመርጦ ይወጣ ወጣቶች ያሰባችሁት ባታወሩ ዛሬ እናንተ ወጣቶች ናችሁ አዲስ ጭንቅላ ወጣት እንደው ስባት ገብረ እግዚአብሔር የጻፋት አንድ ጽሁፍ ነበርች ወጣት ምን ባይኖረው ቢያንስ ጉራለው ምትል አይታችኋታል አንባችኋት አንብያታል የዛሬ ስንት ዓመትና እናንተን ወጣቶች ናችሁ ጤንነት አላችሁ ወጣትነት አላችሁ ትምርት አላችሁ ሃይማኖት አላችሁ ዝመችም ሃይማኖት የሌለ የለም አይደለም ምክንያቱም የኢትዮጵያ እግዚአብሔር የለም ማለት ነው በነገራችን ላይ ግን እግዚአብሔር የለም ያላል ነው ሃይማኖተኛ ስለሆነ ፋታ ስላጣን እውነቴ ነው ፋታ ላገኝ አሁን ፈረንጆቹ እግዚአብሔር የለም ያሉት ፋታ አግኝተው በልተው ጠጥተው ህዝቡ ሽሮና በርበሬ ያወጣደ በየት ነው እግዚአብሔር የለም የሚለው ተወጥሮ ተይዞ ፋታ የለውም እውነቴ ነው የምላችሁ እኔ አሁን የኢትዮጵያ ህዝብ በጣም ነው የሚገርመኝ እኔ የኢትዮጵያ ሃይማኖተኛ ነው እግዚአብሔር አለ እንዴ ምን ፋታ የታገኘን እየተዋከብን የሽሮና በርበሬ ጉዳይ ያባከነን የቤት ኪራይ ያባከነን
ፖለቲካው እያባከነ ዘረኝነቱ እያባከነ መቻርፈን ነው እግዚአብሔር የለም የምንለው የለም ዋናው ሰው የሚፈተን አይተነል እንደ በ66 እግዚአብሔር የለም ለማለት ካህናቱ ዓርብ ዕለት ታርዶ ለምን አይበላም ያሉ ካህናቱ ሁሉ እኮ ነበሩ የሰው ልጅ ፋታ ሲያገኝ ኢትዮጵያዊ በጣም አደገኛ ፍጥረት ነው አሁን ግን ፋታ አላገኘም ምንድነው ሰውየው ድሮ ህልማ የነበረ አሁን አላይም ማለት መቼ ተኝቻለሁ እውነት እኮ ነው ቃሌት ያሰማልን ወጣቶችን በደንብ የሚመለከት መልእክትን ያስተላልፉልን ምክንያቱም አንባቢዎች ካልሆንን ወሬያችን ወጋችን ሁሉ አይጥም ከአንድ ሰው የሰማሁት አባባል ነበር እኔና እናንተ አሁን ይሄን እኔ ማወራውና እናንተ ይሄንን የምትሰሙት ሰዎች ካታጎሪው ዩቲዩብ ምን አርጓ ሳይቶኛል ከ25 እስከ 35 ዓመት ያሉ ሰዎች በብዛት እንደምትከታተሉኝ አሳይቶኛልና ነገ የዛሬ 30 ዓመት እኔም እናንተም ወደዳችሁም ጠላችሁም አበው ምንባል ሰዎች አባቶቻችን እናቶቻችን ምንባል ሰዎች እንሆናለን አይደል ታዲያ ያኔ ከአባቶቻችን የወረስነው አባቶቻችን የነገሩን ነው እንድንባል ምን አለን ዛሬ ምን ያከማቸን ነው ምን ይዘናል የምር የዛሬ 30 ዓመት የኔ እግር ስር ቁጭ ብሎ የሚማር ሰው ይኖር ይሆን ወይስ ደግሞ ከህይወት የተማርኩትን ተሞክሮ ብቻ ነው ማን ምነግረው ወይስ ደግሞ አንብቤ ሸምድጄ ይዤ የሊቃውንቱን ትምህርት ላስተምር ወዳለሁ አይ ህይወት ብርቱ ሰልፍናት ብዬ ብቻ ነው ማልፈው አይደለም እንደዛ ሊሆን አይገባም ማለት ነው እናሳድጋቸው ልጆች መሰረት አስይዘን ስንሰጥ ልናነብ ይገባል አንብበን መሆን መቻል አለበት ነውና እንድታነቡ የተናገሯት መልእክት ናት ብዙ ሰው ምጽአት ሲባል ደስታን የሚሰማ ሐዘን ፍርሃት የተለመደ ያስፈራል ሽብር ጭንቀት ነው የሚሰማ አሁንኛ እመጣለሁ ብሎ ተስፋ የሰጠን ማን ነው እግዚአብሔር ነው እንዴት ሰው እናቱ መታ ፍቅረኛዋ መጥቶ እመጣለሁ ለቀጠሮ ሲሰጣ የተደሰተ ሴትዮ ክርስቶስ እመጣለሁ ሲል ለምን ምንረበሽው ለምን ምንጨነቀው ይሄ በጣም ብዙ ክርስቲያኖች ማረም ማስተካከል ያለበት የደስታውን ለመከራ አድርገዋል ለጭንቀት አድርገዋል በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 1 እንዲህ ብሎ ተናግሯል እመኑ በእመኑ ይደንግስክሙ ልብክሙ ልባችሁ አይሸበር አይታወክ አይደንግጥ በእግዚአብሔር እመኑ በእኔም እመኑ ይልና እስመ ውስተ ቤተ አቡየ ብዙ ማይረፍ ማሄደር ወምዕራፍ ቦቱ በአባቴ ቤት ብዙ መኖሪያ አለ ይልና እኔ አሐውር እሄዳለሁ ወም ከመሆርኩ ዋስተዳሎኩ ለክሙ ሂጄ ካዘጋጀሁላችሁ በኋላ እመጽ ካይበ ወነሳክሙ መልሼ መጥቼ እወስዳችኋለሁ ከመታሃሉ ምስሌየ በመንግስት አቡየ ብሎ ቅዱስ ያሬድ አቃንቶታል በአባቴ መንግስት በመንግስተ ሰማያት ከኔ ጋር ትኖሩ ዘንድ ነፃ አወጣችኋለሁ ቅዱስ ጳውሎስን በፊልጵስዩስ ሲናገር ምንላል እፈቱሰ እፍልስ ወትፈለጥ እምዝንቱ ዓለም ወአሐሉ በክርስቶስ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ አለ ከክርስቶስ ጋር ልኖር እናፍቃለሁ ማለት በጣም በቀላል ቋንቋ ምን ማለት ነው መሞት ፈልጋለሁ ማለት እኮ ነው መጋቢያችስ እሸቱ በእውነት ቃለ ሕይወትን ያሰማልን እግዚአብሔር ያክብርልን ግን እኔ አሁንም የምጽአት ሲመጣ ፍርሃት ነው ይሰማኝ እኔ በእውነት አግኝቻቸውችን ጥያቄ ብጠይቃቸው ደስ ይለኛል እንዴ ሁላችንም ምንፈራው እናንተ ጭምር ምጽአት እየመጣ ነው ክርስቶስ ይመጣ ነው ሲባል ምንፈራው ለምንድን ነው እስኪ ለምንድን እኔ የሳቸው ንግግር እየተቃወምኩ አይደለም ኃጢአተኞች ስለሆንን ብቻ ምክንያቱም ይፈረድብናል ብለን ስለምናምን አይደል እኔ በጣም ኃጢአተኛ ስለሆንኩኝ ስለማቀው ስራዬን ሳልዘጋጅ ንስሐ ሳልገባ ወደ ቤተ ክርስቲያን አሁን ካለኝ በተሻለ ሁኔታ ቀርቤ ከክርስቶስ ጋር ሳልነጋገር ክርስቶስ መጣው ቢል የት ልገባ እንደምችል አውቀዋለሁ በራሴ እንደ ምህረቱ እንደ ይቅርታው ብዛት አምላካችን መድኃኒታችን ኢየሱስ ክርስቶስ እንደ ስራችን ሳይሆን እንደሱ መሐሪነት መንግስተ ሰማያትን እንደምንኖር እናምናለን እናውቃለን ጭምር ነገር ግን እኛ ሁሉም ሰው የሥራውን እንደ ፍዳው ይቀበላል የሥራውን ዋጋ ያገኛል የሚል ደግሞ አለ አይደል እሱን በማሰብ ነው ምን ፈራው ወዳጆቼ እኔ ፈራለሁ ታዲያ ግን ንስሐ እንግባሽ የትኛው ጧት ነው ሲበቅል ክርስቶስና አልብሰኝ ብሎ የለመነው ሊበርደኝ ይችላል ቅርፊት አድርግልኝ ብሎ የለመነው ጧት አለ እንደሚያስፈልገው አውቆ እግዚአብሔር ሰጠው እንጂ እግዚአብሔር እውነት ስለማናምነው ነው እንጂ ክርስቲያኖች እኮ ይሄንን የፈጠረው ጉሮሮ ውሃና ምግብ ሳይሰጠው የሚያሳድረው ይመስላችኋል በፍጹም አያደርገውም አዳምን ሊያድነው አዳምን ሊቤዠው ሰው የሆነው ጌታችን ኢየሱስ ክርስቶስ
ከአዳም ዘር ሳይወለድ እኮ ከላይ ከሰማያት ወርዶ ስጋን ተዋህዶ የራሱን ስጋ ፈጥሮ እኮ መኖር ይችል ነበር። ለምንድን ነው በሰው ማህፀን ውስጥ በእመቤታችን ማህፀን ውስጥ ማደርን የፈለገው? ንጽሕት ስለሆነች ቅድስት ስለሆነች ብቻ ሳይሆን እነሱ ባጠፉት ጥፋት ውስጥ ሊያድናቸው የፈለገው እግዚአብሔር የእነሱንም ድርሻ ፈልጎ ነበር። የኛ ድርሻ ንጽሕት የሆነችን ዘር ማቅረብ ነበር። እመቤታችንን አቀረብን። ከዚህ ውጭ ለአምላክ ልንሰጠው የምንችለው ስጦታ የለን። ሰው በጊዜው ለእመቤታችንን የሰጠው በቃ በሷ በኩል እግዚአብሔር ደግሞ እኛን ጎበኝ፣ በሷ በኩል እግዚአብሔር ደግሞ እኛን አየ። ሊያድነን የፈለገው እግዚአብሔር የኛን ስራ የኛን ድርሻ ፈልጎ ነበር። እህቶቼ፣ ወንድሞቼ፣ አባት እናቶቼ፣ ጎረቤቶቼ፣ ሀገር ሰው በሙሉ ኦርቶዶክሳውያን ንጽሕት ሆና የተገኘች ድንግል ማርያምን ከያዝን በእውነት መጀመሪያ ስላልኳችሁ በኃጢአታችን ምክንያት ምጽአትን በመንፈራው ልክ ሳይሆን በመልጃዋ ተጽናንተን እንድንኖር ነው። ይኸውላችሁ በመሐሊችን ያስገባው ስለዚያ ነው። እግዚአብሔር ሊመራን ሲወድ ይቅር ሊያደርግልን ሲፈልግ ወደኛ ይመጣል። በምን ያህል ልክ? ይኸው በእመቤታችን በራሳችን ልክ ራሱ ፈጥሮ በገዛው ራሱ በፈጠረው ስጋ ውስጥ ሆኖ ሊያድነን ክርስቶስ መጥቷል። ስለዚህ ምንም ሳናቅማማ ምንም ቀን ሳንቆጥር ምንም ጊዜ ሳይኖረን ምን ማድረግ አለብን? ወደ እግዚአብሔር ቤት ቀርበን ይሄንን ያህል በዚህ ልክ ክርስቶስ ሊምረን እንደሚችል ልናምን ይገባል ማለት ነው። እስኪ እንቀጥል። አንድ ቪዲዮ ለአይምሮ የሚከብድ አንድ ታሪክ ልነግራችሁ ነው። አንድ ሰው በጣም ባለጸጋ ነው፣ ብዙ ሀብት አለው እና ይህ ሰው ንስሐ አባት ይሁኑኝ ይልና ወደ አንድ አባት ይሄዳል። እኛ አባት ጋር ይሄድና የንስሐ አባት ሁኑኝ ይላቸዋል። እሺ ይሉታል። በአጋጣሚ ካህን ፍቅረ ነዋይ ያለባቸው ወይም የገንዘብ ፍቅር ያለባቸው ነበሩ እና መቼስ ካህን ሆኖ የገንዘብ ፍቅር ያለበት ሊኖር ይችላል አይችልም? ይችላል። ከመጀመሪያዎቹ ካህናት ከ12 ሐዋርያት መካከል ጌታውን አሳልፎ የሸጠው ይሁዳ ምን ስለሚወድ ነበረ? ገንዘብ ስለሚወድ፣ ሌባ ስለነበረ ነው ይላል ዮሐንስ ወንጌል። በጣም ይገርማል። እኔ በእውነት ይሁዳ ሌባ ነበረ። ክርስቶስ ይሁዳ ሌባ መሆኑን ያውቃል አያውቅ? እያወቀ ለምን ገንዘብ ያዥ አደረገው? ክርስቶስ ለምንድን ነው ሌባ እንደሆነ እያወቀ ይሁዳን ገንዘብ ያዥ ያደረገው? ለምንድን ነው? ቤተ ክርስቲያን ሙዳየ ምጽዋቷን የሚዘርፉ ሰዎች ሁሌ እንደሚያሰቃዩት እንድናውቅ ነው። ክርስቶስ እያለም ሌባ ነበረ፣ አሁንም ሌባ አለ የለም? እስከ ምጽአት ድረስ ሌባ ይኖራል አይኖርም? እኔም እያለው ሌባ ነበረ እንዳደነግጡ ለማለት ነው። ሌባየን ብላችሁ እንዳትበረግጉን። እና እኚህ ካህን በጣም ፍቅር ነው ያጠቃቸው ነበር። ባለጸጋ ሰው መጥቶ ንስሐ አባት ሁኑኝ ሲላቸው ደስ አላቸው። እሺ አሉ። የንስሐ አባት ሆኑት። ከሆኑ በኋላ ይገርማቸዋል። ሳምንት አልቆዩም። መጡና ፈልጋለሁ አሉት። ይህም ባለጸጋ ሰው ምን ነው ምን ፈለጉ አላቸው። እንደምታውቀው አሉት የእርሻ መሬት አለኝ፣ እኔ ካህን ነኝ፣ ቀድሳለሁ፣ ደክሞኝ ነው የምወጣው ከቤተ ክርስቲያን። ከዛ በኋላ ለማረስ ጉልበት የለኝም። አንተ ባለጸጋ ነህ፣ ብዙ የእርሻ መሬት አለ፣ ብዙ ገበሬዎች አሉ እና ካሉ ገበሬዎች መካከል አንዱን እዘዝልኝና የኔን መሬት ይረስልኝ አሉ። ምን ችግር አለ አለ። ለካህን መሬት ማሳረስ ትልቅ ነገር ነው አይደለም? መጽሐፍ ቅዱስ ላይ እኮ ቤት ገዝቶ የሰጠ ሰው አለ፣ ሚካ የተባለ ሰው። መጽሐፈ መሳፍንት ላይ ለካህን ምንም ይደረጋል፣ ችግር የለውም አለ። ገበሬ መደበላቸው፣ ጥሩ ብርቱ መሬት። ይህ ገበሬ እሱን መሬት ሲያርስ ደህና ገበሬ ስለነበር ደህና አድርጎ ሲቆፍር የሆነ የተቀበረ ነገር አገኘ። ከዛ ከፍቶ ሲያየው በድስት ሙሉ ወርቅ ነው የተቀበረው። በጣም ደነገጠ። ከዛ ወርቁን ወዲያውኑ ቀበረውና ባለጸጋው ጋር አለቃው ጋር ሄዶ እረ የንስሐ አባት መሬት ላይ እኮ የተቀበረ ወርቅ አገኘዋል። ባለጸጋው ምን አለ? ምን አረከው አለው። ቀበርኩት አለ። ጥሩ አርጋል። በልሂድና ለኔ እንደነገርከኝ አትንገራቸው፣ ለካህኑ ሄደ ወርቅ አግኝቻለሁ በላቸው በእርሶ መሬት ላይ። እርሳቸው መሬት ላይ ነው የተገኘው፣ ወርቁ የሚገባው ለሳቸው ነው አለ። ይህ ታማኝ ገበሬ እሺ ብሎ ወደ ካህኑ ሄደና እርሶ መሬት ላይ እኮ ወርቅ አገኘው አላቸው። ክው ብለው ደነገጡ፣ ደስ አላቸው። አላወቁም እዛ ወርቅ እንዳለ። የታረከው ታዲያ አሉ። እዚያው ቀብሬዋለሁ አለ። በጣም ጥሩ፣ ማታ እንገናኝና
ወርቁን ታሳየኛለህ ግማሹን ላንተ አካፍልሃለሁ አሉት ከኔ ጋር ናችሁ ምእመናን እሺ ያለ የገበሬ ሄደ አሁን እስኪመሽ ድረስ እኚህ ካህን ቁጭ ብለው ሲያስቡ ምን ያህሉን አካፍልሃለሁ ነው ያሉት ምን ነክቶኝ ነው ግን አሉ ዶኔ እኮ ዝም ብሎ ያፈ ያርፍም አሉ በእኔ መሬት ላይ የተገኘ ወርቃውን ግማሹን ለሱ እንደ ሩቡን እንኳን ብለው ምን አላ እንዲህ ያሉ ሲብከነከኑ ሰይጣን በልባቸው ገባ በቃ ይሄን ሰውዬ ገለዋለሁ ብለው ወሰው ከዛ ሄደ መጣ በሰዓቱ ቦታው ላይ ወሰዳቸው ወርቁን አውጥቶ ሲሰጣቸው ሳያስበው ከጀርባው መተው ገደሉት ከዛ ግራ ቀኝ አይተው ማንንም የለም ብለው ልክ ሙሴ እንዳደረገው ወስደው ወራጅ ወንዝ ላይ ጎርፍ ላይ ጣሉት ከዛ ወደ ቤታቸው ገቡ የወርቁን መገኘት ማንንም ሰው አልሰማም ብለው ነው የሰማ ሰው አለ የለም ማን ነው የሰማው ባለ ጸጋው ሰውዬ ቢጠብቅ ያ ገበሬ አይመጣም ከዛ በማግስቱ ጧት ሄዶ ዛርሻ ቦታ ላይ ሲፈልገው የደም ምልክት አየ በጣም አዘነ ይህ ሰው ይሄንን ገበሬ ገለውታል ማለት ነው አለ እሳቸውን እግዚአብሔር ይፍረድባቸው እኔ ግን አለ ከዛሬ ጀምሮ ቤተክርስቲያንም አልሄድ መስቀልም አልሳለም ስጋው ደሙ ምንም አልቀበልም አለ እንደዚህ አይነት ንግግር ሰምታችሁ አታውቁም ታውቃላችሁ አታውቁ እኔ እንደው ሞታለሁ እንጂ ያባገሌን መስቀል አልሳለም ሚሉ ሰዎች መስቀሉ የማን ነው የክርስቶስ ነው የክርስቶስ መስቀል አይደለም ኃጢያተኛ ካህን ዲያብሎስ ቢይዘው ራሱ ይረክሳል ችሎ አይዘውም እንጂ አይረክስም እና የሰውዬ ከቤተክርስቲያን ቀረ ካህኑ እንዲያረገ ብሎ በኋላ ቅን ሰው ስለነበር እግዚአብሔር ህልም አሳየው ምንድነው ያሳየው ሌሊት ተኝቶ በህልሙ እልም ባለ ጭው ባለ በረሃ ላይ ብቻውን ሲሄድ አሸዋ ነው ከላይ ፀሐይ ይመታዋል ከታች አሸዋው ግሏል እግሩን ያቃጥለዋል ባዶ እግሩን ነው ውሃጥም ጉሮሮውን ያሰቃየዋል ደርቋል ጉሮሮ እና እየተሰቃየ ያለ የፏፏቴ ድምጽ ሰማ ኮለል ብሎ የሚፈስ ውሃ ሰማ አስቡት ጠምቷችሁ የውሃ ድምጽ ስትሰሙ ስለዚህ የውሃውን ድምጽ ተከትሎ ሲሄድ እውነትም ንጹህ ውሃ ኮለል ብሎ እየፈሰሰ እጁን ሰዶ ሊጠጣ ሲል ግን ውሃው ራቀው አይደርስበት ሞከረ ተሳበ አልቻለም በኋላ አንድ ሰውዬ መጥቶ በንጹህ የወርቅ ጽዋ ንጹህ በሆነ የወርቅ ጽዋ ከዛ ውሃ ቀርቶ እንካጠጣ ውሃው ንጹህ ነው ጽዋውም የወርቅ ነው ንጹህ ነው ሰውየው ግን ከራስ ጸጉሩ እስከ እግር ጥፍሩ ቁስለኛ እጁም የቆሳሰለ ነው የሚያስፈራ ቁስል አለበት ግን ውሃው ንጹህ ነው የሰውየውን ቁስል አየ ተጸየፈ ግን ውሃው ጠምቶታል አይ ሰውየው ቢቆስልም ውሃው ንጹህ ነው ምን ቸገረኝ ብሎ ያንን ጽዋ ሊጠጣ አፉን ሲከፍት ከንቅልፉ ነቃ ያ ንጹህ ውሃ የተባለ የህይወት ውሃ እኔ ነኝ ያለ የክርስቶስ ስጋና ደም ነው የቆሰለው ሰውዬ ኃጢያተኛው ካህን ነው በኃጢያት ምክንያት የቆሰለ ኃጢያት ያቆሰለችው የክርስቶስ ስጋና ደም ግን ንጹህ ነው በእኛ በኃጢያተኞቹ እጅ ብትቀበሉት የኛ ኃጢያት የክርስቶስን ስጋና ደም ንጽህና ሊያሳድፈው ይችላል አይችልም ይህ ሰውዬ የትምህርት ሆኖት ከዛ በኋላ ወደ ቤተክርስቲያን ተመለሰ ሁላችንን ይመልሰን አሜን እግዚአብሔር ይመልሰን ሁላችንን ይመልሰን በእውነት እግዚአብሔር የተመሰገነ ይሁን እንግዲህ ቆንጆ ታሪክ ነው አይደል ትንሽ ረዘም አለች እንዴ 7 ደቂቃ ምትሆናት ግን ደግሞ ከህይወታችን ውስጥ ወይም ደግሞ እንደው ዝም ብለን ከምናሳልፈው ሌላ ነገር ያያየን ከምንሄደው ጥቂት ይሄንን ብንማርበት ብዬ ነው ወደናንተ ያመጣሁት መምህር ዲያቆን ሄኖክ ኃይሌን እግዚአብሔር ቃለ ሕይወት ያሰማልን ተክለ ሃይማኖት 7 አክሊልን ተቀበሉ አንድ ስለ ጸና ሃይማኖታቸው አንድ ሃይማኖት ስለ ማስተማራቸው አንድ ካላዋን ነገስታት መከራ ስለመቀበላቸው አንድ ጣዖታትን ስለማጥፋታቸው አንድ ስለ ጸሎታቸው ብዛት ይሄን ሁሉ አድርገው ስለ ንጽህናቸው ስለ አይመሯቸው ንጽህና ስለ ህሊናቸው ንጽህና 7ቱን ተቀበሉ በአብዝሆ ጻማ ከመነቢያት በሰቢከ ወንጌል ከመሐዋርያት በተቀስፎ ዘባን ከመሰማይታት ጸሎቱ ውሂት ከመማይ ውሂት ዘይነጽፍ ጸሎቱ እንደማይነጥፍ ውሃ ነው ድካም በማብዛት እንደ ነቢያት ስብከት ወንጌል በመስበክ እንደ ሐዋርያት በመገረፍ እንደ ሰማይታት በተባይቶ እንደ መነኮሳት በማጠን እንደ መላእክት
ተክለ ሃይማኖት አንድ ሰው አይደሉም፣ ብዙ ሰው ናቸው። መልአክ ናቸው፣ ሰው ናቸው፣ ካህን ናቸው፣ ባሕታዊ ናቸው፣ መነኩሴ ናቸው፣ ጳጳስ ናቸው፣ መምህር ናቸው፣ የዘጉ ታራሚ ናቸው፣ ቄስ ናቸው፣ ዲያቆን ናቸው። ተክለ ሃይማኖት ሁሉንም ናቸው። እንዲህ ያሉትን እወቋቸው። ተክለ ሃይማኖትን ገድላቸውን ሁላችሁም ገዝታችሁ ብታነቡ እርግጠኛ ሁኜ ነግራችኋለሁ፣ አይጥ ቢኖርባችሁ ያጠፉላችኋል፣ የሰው አይጥም ያረቁላችኋል። እውነቴንም ነግራችሁ ደግሞ የተክለ ሃይማኖት ገድል ከተቀመጠበት ቦታ ምን አይልም፣ ሰው ጦሙን አያድርም። እኔ ራሴ አንድ ነገር ደብረ ሊባኖስ ደና እጅ አንድ ጊዜ መጀመሪያ ሄድኩለት ነው። ተክለ ሃይማኖት ገድላቸው ከተነበበበት ቦታ ጦም አያድርም ተብሎ እስቲ ያለው ብዬ አንበላም ማለት አንበላም ብለን ዝም ብለን ቁጭ አለ። ገዝተ መብላት እንችላለን፣ ቆሎ እንስጣችሁ ያሉ እናትም ነበሩ። ከአዲስ አበባ መጡን፣ አንበላም ብለን ተኛን። 2 ሰዓት ተኩል ላይ አንዲት እብድ እየሮጠች መጣ። ለምንድን ነው ጦማችሁን የተኛችሁ? እኛ ጦማችን ተኝታን ብለን አልተናገርንም። ንፍሮ ሰታን በልተን አድረናል። ማንም ሰው እብድ ቢሆን ጅል ሰው ቢሆን ዘማዊ ቢሆን ንጹህ ቢሆን ተክለ ሃይማኖት ጦም አያሳድሩ። የኔ አባት ይጠብቁን አይደል? አቡነ ተክለ ሃይማኖት በእውነት ሁሉ ናቸው አሉ። በእውነት እኮ ነው የእግዚአብሔር ቅዱሳን የሆኑ ቅዱስ ተብለው የተጠሩ በእግዚአብሔር ፊት ክብርና ሞገስን ያገኙ ቅዱሳን ይጠብቁን። ሁላችንን በዕለተ ቀናቸው ቅፍ ድግፍ አድርገው ያንጹን፣ ይጠብቁን። ከኃጢአት ማሰሪያ የተፈታን ንጹሐን እንድንሆን ይርዱ። አባ ገብረ ኪዳንን መቼም ሳናመሰግን አናልፍም። እግዚአብሔር የተመሰገነ ይሁን። የሰው ልጅ ከዚህ በላይ ነው። የሰው ልጅ በነገራችን ላይ ከዚህ በላይ ሆኖ ከዛ ሌላው ተጎታች ነው። እንደውም መጋቢ ሐዲስ እንዲህ ብለው ነበር። በነገራችን ላይ ሰው የሚባለው ከዚህ በላይ ከዛ በታች ነው፣ ተጎታች ነው። ሱቁም ነገር የለው። ለምሳሌ ማስታወቂያ መታወቂያ ስታወጡ ፎቶ ምንድን ነው የሚወሰደው? የትኛውም መታወቂያ የትኛውም አሻራ የትኛውም ነገር ሲሆን እጃችን እግራችን ምናምን አይደለም ማለት ፊታችን ነው። መጀመሪያ መታወቂያ ነው የሚቀድመው። መታወቂያችን ደግሞ ምናችን ነው? ከአንገታችን በላይ ያለው ነው ማለት ነውና ከአንገታችን በላይ ያለችዋን ቦታ በትክክል ልናስተዳድራት ይገባል። በሊራችን ክፉ ነገር እንዳናስብበት እግዚአብሔር ይርዳል ማለት እወዳለሁኝ። ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህ ይመስሉ ነበር። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸር እግዚአብሔር አምላካችን ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ሰላም ቆዩኝ። እስከ ለዓለም ኢየሱስ ክርስቶስ ነህ ከኃይል ክብር